ማርኬቱ ላይ ካላችሁ ይሄ ቪዲዮ ፋንዳሜንታልስ ላይ ያላችሁን አስተያየት በጣም ይለውጠዋል። በተለይ አይጠቅምም ብላችሁ የምታስቡ ከሆነ ፋይናንሻል ማርኬትስ ላይ እንደምታውቁት ፋንዳሜንታልስ ትልቅ የሆነ የዶሚኖስ ኢፌክት አላቸው። ይሄ ማለት ትንሽ የምንላት ሺፍት ወይም ደግሞ ቼንጅ ሄዶ ሄዶ ትልቅ የሆነ ዲፍረንስ የማምጣት አቅም አለው። ባይ ዘ ዌይ ፋንዳሜንታልስ ስንል የምናውቃቸው ጊዜያቸውን እየጠበቁ የሚለቀቁ ዳታዎች ብቻ አይደለም። ዜናዎች አሉበት፣ ሶሻል ሚዲያ ፖስቶች አሉበት፣ ኢንፍሉዌንሰሮች የሚያደርጓቸው ነገሮች አሉበት፣ ኢቭን ዌዘር አለበት። ቤዚካሊ ኢንቨስተሮች አይተው ሪያክት የሚያደርጉበት ነገር በሙሉ ፋንዳሜንታል ፋክተር ነው። እንደ ምሳሌ እንድታዩት እዚህ ጋር ማርከስ ብራውንሊ ዚስ ኢዝ ዘ ወርስት ካር አይቭ ኤቨር ሪቪውድ ብሎ ቪዲዮ ይሰራል። ከዚህ ቪዲዮ በኋላ የዚህ ካምፓኒ ኢንቨስተሮች እየሸሹ ካምፓኒው ሙሉ በሙሉ እስኪከስር ረጅም ጊዜ አልፈጀም። ሌላ ምሳሌ ደግሞ አንድ ጊዜ ላይቭ ብሮድካስት የሚደረግ የእግር ኳስ ጨዋታ ላይ የአንዱ ታኬታ ይቀደዳል። ላይቭ ስለሆነ አስቡት፣ የታኬታው ብራንድ ልክ እንደታወቀ የካምፓኒው ቫሉዌሽን በቃ ኢን ቢሊየንስ ነበር የወረደው ወዲያው። ሲፈጠር እንግዲህ ጀስት አንድ ካምፓኒ ብቻ አፌክት የተደረገ እንዳይመስላል። በዚህ ምክንያት ኢንዴክሶች ሰፈር ሊያደርጉ ይችላሉ። እነሱ ሰፈር ሲያደርጉ ደግሞ እንደ ጎልድ ያሉ ሌሎች አሴቶች ደግሞ ይሄንን ሚረር ያደርጋሉ። ይሄ እንግዲህ የሀገሪቱን ኢኮኖሚም ከረንሲውንም አፌክት የማድረግ አቅም አለው። እዚህ ሁሉ መሀል ግን ማርኬቱ ኦፍኮርስ ቶሎ ሪከቨር ሊያደርግ ይችላል። ነገር ግን እንደዚህ አይነት ኢንሲደንቶች ወይም ደግሞ ኦፖርቹኒቲዎች የተወሰኑ ሰዎችን በጣም ይጠቅማሉ፣ የተወሰኑ ሰዎችን ደግሞ በጣም ይጎዳሉ። ሪቴል ላይ ያው እንደዚህ አይነት ነገር ትንሽ አስቸጋሪ ቢሆንም ለፋንዳሜንታልስ አቴንሽን መስጠት ግዴታ ነው። ለማንኛውም ስለ ክሪፕቶ ከረንሲ እና ስለ ብሎክቼን ተምራችሁ እዛ ላይ መስራት የምፈልጉ ከሆነ ለእናንተ የሚጠቅማችሁ ክላስ ተዘጋጅቷል። ለመመዝገብ እና ለመማር እዚህ ጋር ያለውን ቪዲዮ ማየት እንዳትረሱ።